ነገር እኔ ሴትዮ ከሞተችበት ቀን ጀምሮ ባስታወስኩ ቁጥር በጣም ነው ፊልም ማድረገው። ለምን ሜንታሊ ፊዚካሊ የሚገሉህን ሰዎች ሳታስብ ነው የሚመጡብህ። ብዙ ጊዜ ቦምቤ ተዘጋጅተህ የሚመጡብህ ሰዎች አይደሉም። አንተ ሳታስብ ይመጡና ይወሩና ከግራና ከቀኝ ቦጥቡጦ ይበሉህና ይገሉሃል። ከእንደዛ አይነት ሰዎች በተቻላችሁ አቅም ሶሻል ሚዲያ ላይ ራሳችሁን ጠብቁ የሚል ሜሴጅ ነው ማስተላለፍ የምፈልገው። ለመሞት ግዴታ መሳሪያ ኦር መርዝ አይደለም ለሰው ልጅ መዘጋጀት ያለበት። ያንን ነው ማለት የምፈልገው። የዴዚ እናት ፈጣሪ ነፍሷን በገነት ያኑረው። በጣም የምታሳዝን ሴት ናት። በጣም ነው የምታሳዝነው። በጣም የዴዚ እናት ህይወት ታሪክም ሆነ የዴዚ ታሪክ እንደ ህዝብ ለህዝብ በጣም የሚማሩበት ታሪክ ነው። እውነት ለመናገር ኢትዮጵያ ውስጥ ራሱ በጣም እየተወራ ነው ያለው። ህዝብ የሚማርበት ታሪክ ነው። ይሄ ቀላል ነገር አይደለም። ግን ምንድነው አንድ ነገር ማወቅ ያለብን፣ ብዙ ጊዜ እዚህ ጋር መተን ገደላችሁ ገደሉ ምናምን ሲባል ግዴታ ወደ ሄለን ሀሳብ ደግሞ ስመጣ እኔ ትናንትና በእርግጥ ይሄን ሰሞን በጣም እየደከመኝ እየተኛው ነው። ሄሉ እህቴም ናት ቤተሰቤም ናት። ሄሉ አንበሳ ተለቀቀላት የሚባል ነገር ምናምን አለ። ሄሉ ባይ ዘ ዌይ አሁን ሶሻል ሚዲያ ላይ ብዙ ነገር ማውራት አትችልም። የማትችልበት ሪዘን የራሷ የሆኑ አንዳንድ ኬዞች አሉ። እነዛን ኬዞች ሞር ፎከስ አድርጋ እዛ ላይ ነው መስራት ያለባት፣ የራሷ ኬዝ ላይ የግል የራሷ ኬዝ ላይ። ከዛም አልፎ ተርፎ ደግሞ ያው ሄለን በተናገረች ቁጥር ሀበሻ ራሱ እየሰረሰረ እየሄደ ሄለን ላይ ነገር ካለ ልጁ ሀዘኑን ጨርሷል ማለት ነው። አውርዷል፣ ይህን ያህል አገባዷል። የሶሻል ሚዲያ አቴንሽኑ ይሄን ያህል አሞታል። ፔን ውስጡ እያመመው ነው ሶሻል ሚዲያ ላይ የሚወራው ነገር። ለዛ ነው መጥቶ ሄለን ቤት ጊፍት የሰጠው። ጨረሰ ሀዘኑ። በጣም ያስቃል። አያችሁ፣ የሰው ልጅ ቶይ የሆነበት ዘመን ላይ ደርሰናል። ሰዎች እንደ አሻንጉሊት የሚታዩበት ዘመን ላይ ደርሰናል። ኢቨን እቺ የሞተችው ሴት እኮ የሚስቱ እናት እኮ ናት። ከሷ እኮ ነው ዘር እየዘራ ያለው እየወለደ ያለው። ምን ያህል ኢነርጂ እና ታይም ቢኖረው ነው ሶሻል ሚዲያ ላይ ቁጭ ብሎ ጊፍት የሰጠው? በጣም ያስቃል። ለማንኛውም ልጁ ሞር ፎከስ የሚያደርገው የሶሻል ሚዲያ ላይ የሚካሄደውን እንትን ነው እንጂ የራሱ ላይፍ ስታይል ላይ አይደለም። ለዚህ እኛም እንደ ሀሳብ ከሆነ ያለው ነገር ላይ ከማውራት ወደኋላ የሚያስቆመን ነገር የለም። ሀሳባችንን እንሰጣለን። ስንሰጥ ግን ምንድን ነው ማወቅ ያለባችሁ ነገር፣ እያየን ነው የምንሰጠው። በጣም እናያለን። በጣም ብዙ የምናይ ሰዎች አለን። ከኛም አልፎ ተርፎ ደግሞ ሶሻል ሚዲያ ላይ የሚገርማችሁ በጣም በጆርናሊስት ደረጃ በምናምን ደረጃ የሚዘግቡ ሰዎች ሁሉ እያዩ ነው ያሉት። ቦምቤ በጣም እየተነገረ ነው ያለው ይሄ ነገር። ለምን በየቤቱ እንዳይገባ ሰዎች ልጆቻችሁ ላይ ስሩ። በተቻላችሁ አቅም ልጆቻችሁን ከስንት እድሜ በኋላ ነው የሶሻል ሚዲያ ተጠቃሚ የምታረጉ። ጂጂ ትግባ አዲስ እኮ እድርተኛችን ነች እና ቆንጆ ሀሳብ እኮ ነው የማወራው። ምንሆነች ማሜን ቆንጆ ያረጋል። አይ ጂጂ ክያ ትግባ ነው እያልኩ ያለሁት። ጂጂ በያዛው እያወራ ትግባ እድርተኛችን ናት። ትግባ ትክክለኛ ናት። የኛ እድርተኛ ነች እና እሺ አንቺ ቀጥይ እስከዛደረስ እና ምንድነው ማለት የምፈልገው ነገር፣ ግዴታ ለመሞት ሰው መሳሪያ ያስፈልገውም ጋይስ። በጣም ብዙ አይነት በተቻላችሁ አቅም ይሄን ነገር ከበፊት ጀምሮ ቪዲዮውን እየተመለሳችሁ እያያችሁ ኑና የዚችን ሴትዮ የዚች እህታችንን ሞት አሟሟት ሀዘናችሁ ሆኖ እንዲሰማችሁ ወደኋላ ተመልሳችሁ ቪዲዮቹን ይሁኑ ምለው። ያንን ነው ምለው። ከዚህ በተረፈ ማለት የምፈልገው ነገር የሄለን ጉዳይ ቀላል ነው። ባይደዌ ቦምቤ ሄለን አንበሳ ተሰጣት፣ ኦንላይን ተሰጥቷታል። አሁን እያየሁ ነው። እናንተ ጋር የተፖሰቱ ፎቶች አሉ። ሄለን ግን ጊዜና ታይም ነው የሚጠብቀው። ከራሷ አፍ ደግሞ ብዙም የምንሰማው ነገር ሊኖር ይችላል። ለዚህ ለምን ጊዜ አንሰጣትም? ለምን ሄለን ሺዝ ቢዚ ራይት ናው በራሷ ኬዝ እና ከሄለን የሚወጣውን ነገር ለራሷ ጊዜ እንስጣት ነው የምለው። እዚህ ጋር መጥቼ ሄሉን በአንዳንድ ነገሮች ለምን ተሰጠሽ፣ ከኋላ ስላወራሽ ነው ከፊት ስላወራሽ ነው የሚለው ነገር አይደለም። ሄለን በራሷ ሰዓትና ጊዜ ነጁ ሄለንን ጀጅ አላረግንም እኮ እኛ ጀጅ ያረግነው አሞራው ምን የሚደብቀው ነገር ስለሌለ ያወቅሽ የሰዎቹን ባህሪ ማለት ነው። ናርዳዬ ይኸውላችሁ ቆይ እንደዚህ ናት። ቤተሰብ አንድ ጊዜ አንድ ጊዜ እባክሽ ናድራ ወልሽ ታውቂያለሽ አይደለ? አብሳራት ሰው
አንቺ መሀል ከገባሽ እነሱም በቃ እንትን የሚያደርጉት ይገባሉ። ጥሩ ነው። ኬዙ ወይ ደግሞ ሀሳቡ ዞሮ ወደ ሄለን ነው የሄደው ማለት ነው። የእነሱ የሁለቱ ልጅ ኦልሬዲ የተረሳ እስከሚመስል ማለት ነው። አንቺ ትላንትና አንበሳ ለመውረዱ ሄለን ጋር የምታውቀው ኬዝ ወይም ደግሞ የተከፈላት ይመስልሻል? ላይክ በዚህ ሙቭመንት ስለሆነ የነበረው ቀደም ማለት ነው። ይሄንን አግሪ ታደርጊያለሽ? የሄለን ነገርኩሽ እኮ የሄለን ስላልተናገረች እኔ አሁን በጣም ይገርመኛል የልጅ የሴትዮዋ ሞት ለሁላችንም በጣም አሳዝኖናል። ግን ሴትዮዋን አልመልሳትም። ኦልሬዲ በጸገነት ያኑራት ነው የምለው። እኔ ሁሌ እንደዛ ነው የምለው። እናት ስለሆንኩ ሁላችንም እዚህ ጋር እናት ስለሆነ ነገም በራሳችን ስለሚደርስ አንመካበትም ይሄንን። ምክንያቱም ሞት ለሁላችንም በየቤታችን ይመጣል። ግን እኔ ወደ ዘር ወደ ምናምን ሳይወሰድ ወደ ህወሀት ምናምን ሳይወሰድ ሴትዮዋ ማንም ያውቀው ነው። በቃ በልጇ ተቃጥላለች፣ ተናዳለች። እሱንም ሊሆን ይችላል የእሷ የጎዳት ሞት አሟሟታ እንጂ እኔ ሴትዮዋን ያስገደለ ሰው የለም። አዲስ አበባ ምንም ነገር እኮ እኛ እኮ እጃችን ረጅም ነው። ምን እንደሆነች እንደሞተች ምናምን አጣርተናል እንዴ። ምንድን ነው ይሄን ትክክለኛ መናገር ጥሩ ነው ማለት ቦምባስቲክ። ሴትዮዋ በቃ ወደ ውስጥ በጭንቅላቷ እንደፈስ እንደሞተች ሕክምና ላይ አወረደ። ጥፋተኛ ነው እንጃ ለዛ ነገር አይደው ነው። ግን ተጠያቂ ከሆኑትም ሁሉም ይጠየቃል። ምክንያቱም ነው ሮማን አሉ ሄለን ብቻ አይደለችም። ልማኛ አለ እዛ ላይ አሞራው ዛሬ ትላንትና አይደለም የሰጣት አናውንስ ሲያደርጉ ፕሬግነንሲያቸውን አናውንስ ሲያደርጉ በጣም ብዙ ሰው አሁን አስተያየት ሲሰጥ ነበር እና የዛ ጊዜም በሰጠችው አስተያየት ያስደሰተው ወይም ደስ ስላለው አመለካከቷ የሰጠችው ኮመንት ደስ ስላለው የዛ ጊዜ መጥቶ አንበሳዎች ሰጥቷታል። ስለዚህ አሁን ትናንትና እኔ ሲሰጥም አልነበርኩም አላየሁም። በእርግጥ ግን ይሄ የትላንትና ነው፣ የመጀመሪያው አይደለም ልላችሁ ነው። እና ምናልባት የምትሰጡት ኮመንት ላይ ምናምን ይህንንም ጨምራችሁ ማብላላት ይቻላል ለማለት ነው። እኔ ኤኒዌይስ አመለካከቴን እዚህ ላይ አስተያየቴን መስጠት ነው እንጂ የማልፈልገው የምትሉት ነገር እንዳለ ሴንስ የሚሰጥ ነው። መጣራት አለበት። አዎ መጣራት አለበት። የነበረው ነገር ትክክል አይደለም። ጂጂ የዛ ጊዜ ስትጮህ ማንም ሰው አልሰማትም። አሁን ግን ትክክል ነሽ ለካስ እየተባለ ሰው ያወራል። ያ በጊዜው ነበር መጮህ። አብራ ሆነ አመት ምናምን ስትቀመጥ ማንም ሰው ዝም ብሎ ነበር፣ ረስቷቸው ነበር። ልክ ስታረግዝ ደግሞ ሰው መጮህ ጀመረ። የዛ ጊዜ ሄለን ኦኬ አሁን አረገዘች፣ ታዲያ ምን ትፍጠር ነው? ልጁን ታስወጣው ነው ምናምን ብላ ኮመንት ስታደርግ ነበረ። እሱን ደስ ብሎት ሰጥቶ ነበረ። ከዛ በኋላ ደግሞ አሁን እናትየው ደግሞ አረፈች። እናትየው ስታርፍ ደግሞ ከዚህ በላይ ደግሞ ሌላ ዳሜጅ እንዳይፈጠር እኔ እዚህ ላይ ምንም አልልም አለች። አንበሳ ሰጠ። ያ አሁን እሱ ሀዘን ቤት ሆኖ እንዴት አንበሳ ሰጠ? የሁላችንም ጥያቄ ነው። በቃ አስጨንቆታል ማለት ነው። ያስጨነቀው ምን ሊሆን ይችላል? ምናልባት ይሄ ሶሻል ሚዲያ ላይ ያለው እኮ በጣም ጫና ያደርጋል። ቅድም ያልኩትን ነው ደግሞ ሶሪ፣ በጣም ጫና ያደርጋል። እሱ ላይ ደግሞ አደድ ፕሬዠር ነው። ምክንያቱም ሚስቱን ማረጋጋት አለበት፣ ጤነኛ እንድትሆን ለእሷም ገባችሁ። መቼም አይወዳትም ብዬ አላስብም። ያ ይሆናል እንዳላችሁት። እሱም እኮ ልጅ ነው፣ 20 ምናምን ዓመት ነው አይደለም? እሱም ልጅ ነው። እንደኛም አለማስተዋልም ሊሆን ይችላል። እና ይሄንን ነው። በጣም አመሰግናለሁ ቦምቤ ስለሰጠኝ። አይ ግን ገብተሻል አይደለ? አሁን እንደዚህ አይነት ሰዓት ላይ እሱ ወጥቶ እንደዚህ መምጣቱ ምናምን ጥያቄ የሚያስነሳ ነገር እንደሆነ ገብቶሻል አይደለ? ፌር ነው ጥያቄ ያስነሳል። ግን ልክ አንበሳ የተሰጠው ሰው ደግሞ በቃ እሷ እጇ አለበት እንደዚህ የተደረገው በቃ ይሄ ኮንስፒሬሲ ቲዮሪ ላይ የፈለጉትን ሰው እያነሱ መጨመር፣ የፈለጉትን ሰው ማውጣት ኢስ ኖት ፌር ነው። አመለካከት ችግር የለም። አሁን ለምሳሌ ብዙ ጊዜ እሺ ቀጥይ አሚንዬ፣ አንዴ ልግባብሽ።
አንዴ ልግባ። በእናትሽ ትግራዋይን አስመልጣችሁናል። በጣም እስከዛሬ ድረስ ኪዮሶኝ ልትነግረን ገብታ ለምንድን ነው ሳታወራ ይወረደች? መውጣት አልፈለግም። ቤቱ ርዕስ ከደረገ ውጭ መውጣት አልፈለግም። አንዳንድ ሰዎች ነጁዬም ናድረን አስገቧት ደስ የሚል ነገር አስቀምጣለች። አሁንም ወደድንም ጠላንም እዚህ ሚዲያ ላይ ማን ምን አይነት ሞራል አለው፣ ማን በምንድን ነው አፉን የሚዘጋው የሚታወቅ ነው። ቀይ መስመር በቃ ተሰምሯል። እያንዳንዱ በምን ልብ ትርታው ምን እንደሆነ ይታወቃል። አሁንም አሞራው ከለቅሶ ከሀዘን ወጥሶ ለሄለን አንበሳ የሰጣት አፍ ማዘጊያ ነው። ምክንያቱም ሴትዮዋ አፍ ማዘጊያ ስለምትወድ መደራደሪያ ስለምታደርግ ድብን አድርገን እንናገራለን። በትክክለኛው እውነት ልጅ ወልዶ የተንገበገቡ ሰዎችም ሚዲያ ላይ በደንብ አይተናቸዋል። እንደነ ጂጂ አይነት የልጅን ስሜት ጠንቅቆ ለልጅ ዋጋ ከፍሎ አንዴ ፈረንጅ አገባሽ አንዴ ሽማግሌ አገባሽ ስትባል ለልጇ የከፈለችው መስዋዕትነት እንደነበረ ዛሬ ያረጋግጠናለች። ምክንያቱም ነገርን ነገር ስለሚያነሳው አንዳንዱ ልጅ የተሰደበ ብሎ ያለቅስና የሰውን ልጅ ግን ወደ መቃብር ሲከት ግን ደግሞ አይተናል። አስባችሁታል? እዚች ጋር ስንከራከር አፈር አንጀቷ እያረረ አፈር ለለበሰችዋ ሳይሆን በቁመና እንጀራ እየበሉ ጭራሽ እያላገጠ ሚዲያ ላይ መጥቶ አንበሳ ለሚሰጥ ሰው ሽፋን ልንሰጥ እዚህ ጋር ምንመጣ ሰዎች አለን። ከዛ ደግሞ አንበሳ ተቀብላ ለምትጨፍር ሽፋራችሁ እንደ ቀድሞ ሽማግሌ በውስጥ እየላከች በላይ አምጥቶ አንበሳ ሰጣት። ይሄ ቀደምት ሲል የነበረው ስራዎቿ ስለነበሩ እስከ መከሰስ የደረሰችበት ስራዋ ስለሆነ